الله أكبر الله أكبر ዛሬ በልዩ ፕሮግራም ተገናኝተናል። ተናፋቂው መጣ። አዎ እየገሰገሰ ነው፣ እየመጣ ነው። ከሚቀበሉት አላህ ያድርገን፣ ከሚደርሱት አላህ ያድርገን። ማንም ከማከላችን ሳይጎል የሚያገኝ አላህ ያድርገን። ደርሰውም በአግባቡ ከሚጠቀሙት አላህ ያድርገን። ይህ ተናፋቂው ወር ረመዳን ነው። በሁሉም ሙስሊም ልብ ላይ ያለ ሁሉም የሚወደው የሚደሰትበት ረሕመቱ የበዛበት ኸይር ነገሮቹ እጅጉም የበዙበት አላህ የመረጠው ቁርአንን መርጦ ያወረደበት ወር ይህ ረመዳን ወር በብዙ ሙስሊም ልብ ላይ ትልቅ ቦታ አለው። ነገር ግን እኛ ይህ ታላቅ ወር እየመጣ ነው፣ ምንድነው ዝግጅት ያደረግነው? በምን መልኩ ልንቀበለው ሳሰብነው? ሁሌ በየዓመቱ ረመዳን ሲመጣ እንድንቀበል አላህ ወፍቆን ሳለ ነገር ግን የምንቀበልበት መንገድ ጥሩ ካልሆነ ደግሞ ከገባንም በኋላ በዚህ በተናፋቂው በተወዳጅ ወር ውስጥም ሆነን የምንሰራው ስራ ስኬታማ ላይሆን ይችላል። ለምን? አቀባበላችን ከተበላሸ ካልተስተካከለ ዛሬ ዝግጅት አድርገን ካልሄድን ለነገው ይከብዳልና ነው። ቀደምቶቹ አመቱ በአጠቃላይ እነሱ ጋር ረመዳን ነበረ። አመቱን በአጠቃላይ አላህ ረመዳኑን ወፍቋቸው እንደጾሙት ዱዓቸው እሱ ነው። አላሁመ ተቀበል ሚና፣ አላህ ወይ ከኛ ተቀበለን፣ አላህ ወይ ከኛ ተቀበለን። የደጋጎቹ ዱዓ ነበር የቀደምቶቹ። ከዛ በኋላ 6 ወር ይህንን ተቀበለን ካሉ በኋላ ቀሪ 6 ወራቶችን ደግሞ አላሁመ በሊግና፣ አላህ ወይ አድርሰን፣ አላህ ወይ አድርሰን እያሉ አላህ እንዲያደርሳቸው ምን ያደርጋሉ? ይማጸናሉ። ስለዚህ እነሱ ጋር አመቱ በአጠቃላይ ይህ ተናፋቂ ወር ውስጣቸው ነበር። ሁሌም ይናፍቁት፣ ሁሌም ይወዱት ነበር። ስለዚህም ነው በዚህ ጉዳይ እንድንነጋገር፣ በዚህ ጉዳይ ትኩረት ሰጥተን ከመቼውም በላይ እስከዛሬ ካሳለፍናቸው ረመዳን በእኛ ላይ ልዩ እኛን የሚቀይሩ የምንለወጥበት ትልቅ ደረጃ የምንደርስበት እንዲሆን ነው ዛሬ ፕሮግራም ያዘጋጀሁት። አምር ብኑ ቀይስ የሚባሉ ታላቁ ዓሊም ሙሐዲስ ምን ይላሉ? ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን። ጡባ ምንኛ አማረ፣ ምንኛ ታደለ። ማን ነው እሱ? ከረመዳን በፊት ነፍሱን ያስተካከለ፣ ራሱን ያረመ፣ የቀየረ፣ ዝግጁ አድርጎ ረመዳንን የተቀበለ ጡባ አሉት። ሱብሓነላህ። አዎ ይህ ተናፋቂ ወር ትልቅ እጅጉን ትልቅ ጥቅም አለው። አንድ ዓሊም ረጀብ የሚባለው ወር ያሳለፍነው ወር የሚዘራበት ወር ነው። ሻዕባን አሁን ያለንበት ምን የሚደረግበት ነው? ያዘራነውን የምናጠጣበት ነው፣ ውሃ የምናጠጣበት ወር ነው። ረመዳን ደግሞ የሚታጨድበት ወር ነው። ረመዳን ሀይሩን አንድ ሰው ገበሬ ዘርቶ አጠጥቶ ከዛ በጣም የሚደሰተው ምንድን ነው? ምርታማው ነው። ያመረተውን ሲያገኝ ፍራፍሬውን አላህ የሰጠውን ሪዝቅ ሲጠቀም ይደሰታል። ረመዳን አጅር የሚሰበሰብበት ትልቅ ምንዳ ያለበት ወር ነው። ስለዚህ አስቀድመን ነው ዝግጅቱ። ለዚህ ነው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይህ አሁን ያለንበት ወር ሻዕባን ላይ ለረመዳን ቅድመ ረመዳን ዝግጅ ያደርጉ ነበር፣ እስትዕዳድ ያደርጉ ነበር፣ ይዘጋጁበት ነበር። ዑለማዎቹ ሲናገሩ ለፈርድ ሰላት ሱና ሰላት አሉ አይደል? ሱና ረዋቲቦች የምንሰግዳቸው ሱና ሰላት ለፈርድ ሰላት መንደርደሪያ ናቸው። ራሳችን የምናዘጋጅበት ነው። ምናልባት የጎደለም ካለ የሚጠገንበትም ነው ሱና ሰላት ማለት። የሻዕባን ወር ጾም ራሱ ለረመዳን እንደምንድን ነው? ልክ እንደ ሱና ረዋቲብ ነው፣ መንደርደሪያ ነው፣ ራሳችንን ትሬኒንግ የምናደርግበት። ለዚህ ነው የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም ስለ ሻዕባን ወር ጾም ተጠየቁ። ኡሳማ ብኑ ዘይድ የሚባሉ ታላቁ ሰሃባ ረዲየላሁ አንሁ አነሁ ቃለ ቁልቱ ያ ረሱለላህ፣ አንተ የአላህ መልእክተኛ ወይ አላቸው፣ ለም አረከ ተሱሙ ሚን ሸህሪ ሚን ሽሁሪ ማ ተሱሙ ሚን ሻዕባን፣
እንደ ሻዕባን ወር ከረመዳን ውጭ ባለው ማለት ነው የሚጾሙት ወር እንደ ሻዕባን አላየሁትም በጣም ሻዕባንን ይጾሙታል ብለው ኡሳማ ኢብኑ ዘይድ ለነብዩ ሰለላሁ ዐለይሂ ወሰለም ጥያቄ አቀረቡ። የዚህ ጊዜ ረሱል አለይሂ ሰላቱ ወሰላም እንዲያሉ ذلك شهر ይህወር ሻዕባን يغفل الناس عنه ከሱ ሰዎች የሚዘናጉበት ወር ነው አሉ። በይነ ረጀብ ወረመዳን በረጀብና በረመዳን መካከል የሚገኝ ወር ነው ሰዎች ይዘናጉታል። وهو ይህ ሻዕባን ወር شهرٌ ወር ነው ترفع فيه الأعمال إلى رب العالمين ወደ ዓለማቱ ጌታ ስራዎች ከፍ የሚሉበት የሚሄዱበት ወር ነው። فأحب እኔ ደግሞ ወዳለው መርጣለው أن يرفع عملي ስራዬ ከፍ እንዲልልኝ አላህ ዘንድ እንዲሄድልኝ وأنا صائم እኔ ጾመኛ ሆኛል። የምጾመው ስራችን ወደ አላህ የሚሄድበት ስለሆነ ዓለምን ወደ ፈጠረው የዓለማቱ ጌታ ዘንድ የሚሄድ ስራ ስለሆነ ጾመኛ ሆኜ ስራዬ እንዲሄድልኝ እፈልጋለሁ አሉ። ለዚህ ነው እናታችን አይሻ ረዲየላሁ ዐንሃ ስትናገር ነብዩ አለይሂ ሰላቱ ወሰላም የሱሙ ሚነ ሸህሪ አክሰረ ሚነ ሻዕባን እንደ ሻዕባን የሚጾሙት ወር የለም فإنه كان يصوم الشعبان كله በቃ ሙሉን እስከ ማለት ደረሰች። وفي رواية كان يصوم الشعبان إلا قليلا ሻዕባንን በጣም ይጾሙ ነበር ትንሽ ቀን ሲቀር ይላል። ረመዳን ወሩም ሞልቶ የጾሙት ወር ረመዳን ነው ወሩም ሞልቶ የጾሙት። ሻዕባን ግን ከዛ ባይሞሉትም ግን በአብዛኛው ይጾሙት ነበረ። ለዚህም ነው ነብዩ ያን ቀን ስለሚጾሙ ሻዕባንን ጾም ስለሚያዘወትሩ ካነ አይሻ ምን ትላለች? ካነ የኩኑ አለየ ሰውሙ ሚን ረመዳን የረመዳን ቀዳ ይኖርብኝ ነበረ ጾም ያልጾምኩት ፈማ አስተጢዑ አን አቅድየ ኢላ ፊ ሻዕባን እንደው እኔ ምጨርሰው ምጾመው በሻዕባን ወር ነበረ ትላለች። ለምን? ነብዩም ስለሚጾሙ ቀዳይን ማውጣበት ወር ነው። ስለዚህ እህቶች በህመም ምክንያቱም ወንድሞች የረመዳን ቀዳ ያለባችሁ ረመዳንን ያልጾማችሁ በሆነ ምክንያት ያለፋችሁ አሁን ባሉት ቀናት እንጣደፍ። ባሉት ቀናት ረመዳን ሳይገባብን እዳችንን እንክፈል እንጹም። ሴቶችም ወንዶችም ቀዳ ያለበት ካሁኑ ነው። እዳ ቢኖርብህ አስቀድመን የሆነ እዳ ለመክፈል እንጥራለን አይደል? አንዷ ሷሃባ ነብዩ ሰለላሁ ዐለይሂ ወሰለም ጠየቀች። እናቴ ጾም አለባት ምን ላድርጋ? እናትሽ ላይ እዳ ቢኖርባት አንቺ ነበር እንደምከፊው? አዎ ታዲያ አላህ ዳማ ከምንም በላይ ሊከፈል ይገባል አሏት። ስለዚህ ጾም ያለብን በዚህ እናድርግ። ቅድም ያልኳችሁ ታላቁ ዓሊም አምር ኢብኑ ቀይስ ታላቁ ዓሊም ሐፊዝ ኢብኑ ረጀብ ሐንበሊ ስለሳቸው ሲያወሩ እንዲህ አሉ ረሂመሁላህ ካነ አምር ኢብኑ ቀይስ ረሂመሁላህ አምር ኢብኑ ቀይስ ነበሩ አላህ ይዘንላቸው ኢዛ ደኸለ ሻዕባን የሻዕባን ወር የገባ ጊዜ أغلق تجارته وتفرغ لقراءة القرآن نقداتشون يقومون قرآن لمقرات ينتلو نبرا قرآن مجمروت ما تنو أزوترو شعبان ورلي نبرا وكان يقول يلنبريه تلك سو طوبى لمن أصله نفسه قبل رمضان كرمضان بفيت نفسه يستهكل منين يتعدل شعبان بقرآن ياسوبت نبر አስቀድሞ ይዘጋጁበት ነበር። ናም ታዲያ እኛ ላይስ ምን ይጠበቅብናል? ይህ ደግ ወር ይህ መልካም ወር አምና ያሳለፍንበትን ሁኔታ እናውቀዋለን። በጣም ያጅበኝ እኔ ለሁላችንም አላህ ያግራልን አሚን በሏ። የት ቦታ እንደሰገድን እናስታውሳለን አይደለ? ተራዊህ ማለት ከፍጥነቱ የተነሳ አምና የት ቦታ እንደሰገድን እኮ ትዝ ይለናል። የት መስጊድ እንደሰገድን ትዝ ይለናል። በፍጥነት እንዴት እንደመጣ በፍጥነት እንደዚህ የመጣው ረመዳን በፍጥነት ነው የሚወጣብን። ስለዚህ አምናና ዘንድሮ አላህ ብሎ ካደረሰን የዛ ቀን ካለን ረመዳን ከሚጾሙት ብሎ አላህ ከከተበን ከጻፈልን ከሆነ ከጻፈላችሁ ሰዎች መካከል አላህ ካደረገን እንዳምናው ሊያመልጠን አይገባም። አምና ልክ ተራዊ ስንሄድ የሆነ ጓደኛችን አረ ሻምፒየንስ ሊግ አለ ና አይተን እንምጣ ተራዊ ሰላት እስኪያልቅ ሰዓቱም እንደዛ ይመቻል ብሎ ይዞን ሲሄድ እሺ ብለን ሄድነው። ስንት ጓደኞች አለ ና የሆነች ቦታ እንሂድ ተራዊ ሰላት ተብሎ አልባሌ ቦታ ላይ
ስለዚህ እንዲስተካከል ምን ማድረግ አለብን? የመጀመሪያው የረመዳን ዝግጅት ጓደኛ መምረጥ አለብን። ጓደኛ ኸይር ነገር ውስጥ ይከታል ወይም አኺራ ዱንያን አኺራን ያበላሻል። ለዚህ ነው ኢብኑል ቀይም ረሕመቱላሂ ዐለይሂ ምን ይላሉ ሲናገሩ ጥሩ ጓደኛ ከነፍስያ ይበልጣል አሉ። ጥሩ ጓደኛ ከነፍስያ ይበልጣል። ነፍስያ ወደ ስሜት ነው፣ ወደ መጥፎ ነገር እዚች ጋ ናዛ ጋ መስጊድ ከመግሪብ እስከ ኢሻ ዳዕዋ አለ ሲባል አይ ቆይ ትንሽ ዞር ዞር ልበል የሆነ ነገር ወደ ጫወታው ወደ ምኑ ነፍስያ ትገፋፋለች። ጥሩ ጓደኛስ ናስቲ በይነ المغرب والعشاء የሙሐደራ ፕሮግራም አለ። አይቲካፍ ተቀምጠን ዚክር እናድርግ፣ ቁርአን እንቅራ፣ እስቲ መልካም ነገር እንስራ፣ ወላጆቻችን እንንከባከብ። ረመዳን ነው፣ ከዙር በኋላ እስከ አስር እስቲ 1 2 3 ጁዝ ቁርአን እንቅራ። ናተራይ ደግሞ አስቀድመን አወል ሰልፍ ላይ ሆነን በነሻጣ እንስገድ። ከእፍጣር በኋላ በፍጥነት ና ወደ መስጊድ እንሂድ ብሎ የሚገፋፋህን ጓደኛ ማዘጋጀት ካሁኑ ነው የሚጠበቅብን። አለዛ እንዳምነው ከሆነ ተራይ በለና ብሎ ወደ ሌላ ቦታ አንተ ተራይ ነይተህ ና ብሎ መንገድ አስቀይሶ ምን ብሎ ወስቡሶ ነፍስያም አለች እሱም ተደምሮ ወደ ሌላ ቦታ ይዞ መሄድ ከሆነ ከሰርን አልከሰርም በዚህ ታላቅ ወር። ስለዚህ ጓደኛ መምረጥ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ነቢ ሙሳ ነብዩ ሰለላሁ ዐለይሂ ወሰለም قال انما مثل الجليس الصالح والجليس السوء كحامل المسك ونافخ الكير የጥሩ ሰው ጓደኛ ምሳሌና የመጥፎ ሰው ጓደኛ ምሳሌ አሉ ልክ ሽቶ እንደተሸከመ እንደያዘና ወናፍ እንደሚነፋ ሰው ነው አሉ። ሽቶ የሚሸት ሰው መልካም ማዛ ታገኝበታለህ። ወናፍ ሚነፋ ቢላ ምናምን የሚሰራል አይደለ? በቆዳ እንዲሁ አቧራው ጪሱ ምኑ የሚመጣው ስራው ተንቆ ሳይሆን ግን እዛች ቦታ ላይ ብትሆን ጪስ ነው፣ አቧራ ነው፣ መጥፎ ነገር ነው የሚያገኘው። በዚህ መሰሉት ፈሃሚሉል ሚስክ ያሉ ሽቶ የተሸከመ ሽቶ ያዘ ሽቶ የሚሸሰው ኢማ አዩኽዚየከ ወይ ላንተ በስጦታ መልክ ይሰጠሃል፣ ወኢማ አን ተብተዓ ሚንሁ ወይ አንተ ከሱ ትገዛለህ፣ ወኢማ አን ተጂደ ሚንሁ ሪሃን ጠይባ ወይንም ደግሞ ጥሩ ጠረን ከሱ ታገኛለህ። ኪሳራ የለው። አያችሁ ወይ ሀዲያ ይሰጠሃል ይቀባሃል፣ ወይንም ደግሞ ገንዘብ ካለ ገዝተ ትጠቀመዋለህ፣ ወይንም ደግሞ ምን አለ ሽታው እየሸተተ ጥሩ መዓዛ ነው የሚገኘው አሉ። የመጥፎ ሰው ጓደኛል ኪሪ ኢማ አን ዩሕሪቀ ሲያበከ ወይ ልብስን እሳቱ ይፈናጠርና መጥቶ ያቃጥልብሃል፣ ወኢማ አን ተጂደ ሪሃን ኸቢሳ አለዛም መጥፎ ጢስ አንተ ላይ ይመጣብሃል። መጥፎ ጠረን ሚያስጠላ ነገር በአንተ ላይ ይመጣብሃል። የማን የመጥፎ ሰው ጓደኛ። ስለዚህ ጓደኛችንን መምረጥ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰሃቦቹ ነብዩ ከሰዎች ሁሉ አላህ ያበለጣቸው ከነቢያቶች የበላይ ያደረጋቸው አላህ የመረጣቸው የወደዳቸው ነብዩ ስለሆኑ ሰሃቦች ከሳቸው ዙሪያ ይጠፉ ነበረ። አብዱላህ ኢብኑ ዑመር ምን ይላሉ ረዲየላሁ ዐንሁማ ኩና ነኡዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ፊል መጅሊስ ልዋሂድ እኛ እኮ በአንድ መቀመጫ አንድች ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን እንቆጥር ነበረ። ለነቢዩ ሰለላሁ ዐለይሂ ወሰለም 100 መራ 100 ጊዜ እንቆጥር ነበረ። ምን ሲሉ ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም፣ ጌታዬ ማረኝ ምህረት ለግሰኝ ተውበቴንም ተቀበለኝ ተመለስ ያኒ ተውበቴን ተቀበለኝ ኢነከ አንተ ተዋቡ ረሂም። ነብዩ ሰለላሁ ዐለይሂ ወሰለም 100 ጊዜ ምን ወንጀል ኖሮባቸው አለዚ ገፈረ አላሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸረ የሆኑት ነቢይ ይህንን ያደርጉ ነበር። ስለዚህ ከነቢዩ ጋር በመቀመጣቸው ቢያንስ አብሮ ይላሉ ማለት ነው። ጥሩ ጓደኛ ጋር ኸይር ነው የሚገኘው። ስለዚህም ምንድነው ጥሩ ጓደኛን መምረጥ። ለምን ለተውባ እንድትንደረደር ያደርግሃል። አረ ሐቢቢ ይልሃል። እንደው አምና ስንት ነገር ተበላሸብን፣ አረ ተውባ እናድርግ፣ ይሄ ይቅርብን እያለ ወደ ኸይር ነገር ያመጣሃል። አንደኛው ይሄ ነው። ሁለተኛው ተውባ አድርገን ተውበተን ነሱሃ ንጽድት ያለች ንጹህ የሆነ ወደ ወንጀል ማንመለስበት አላህን የምናስደስትበት ሸይጣን የሚከፋበትን ተውበት አድርገን ወደ አላህ መመለስ። ለምን አላህ ዝግጁ ነው። አላህ ይሁሉ አንድ አመት ሙሉ ጨፍረህ ዘለህ ዛሬ ትመጣለህ አይልም። አላህ እጁን ዘርግቶ ይቀበላል። ወንድሜ ሐቢቢ እህቴ አላህ እጁን ዘርግቶ ይቀበልሻል። ስለዚህ ወደ አላህ ተመለሽ፣ ወደ አላህ ተመለስ። ተውባ እናድርግ በአንድ ላይ
ወደ አላህ እንመለስ አላህ ይደሰትብናል አላህ ሐዲስ አልቁርስ ላይ አነስ ረዲየላሁ ዐንሁ ባስተላለፉት ሐዲስ ከአላህ መልእክተኛ ከነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ ምን ሲሉ يقول قال الله تعالى حديث القرس يا ابن آدم أنت يا آدم لجوي إنك ما دعوتني ورجوتني غفرت لك على ما كان منك ولا أبالي أنت إن كلمنكي ودنيك تملسك كجلكي غفرت لك لا أنت مهرة لقصها اللو على ما كان منك أنت لا لبن باتك علي ولا أبالي من مساي مسلين يا ابن آدم أنت يا آدم لجوي لو بلغت ذنوبك عنان السماء وانجليت سمايت آري عدماس بدرس ثم استغفرتني كزاج مارين بلا بتمتا بتأيكين غفرت لك أمر الله اللو ولا أبالي من مساي مسلين يا ابن آدم أنت آدم لجوي إنك لو أتيتني بقراب الأرض خطايا مدرن يمي مولا حاتيات وانجلي زبتمتا ثم لقيتني لا تشرك بي شيئا كزم بني لي منم ساتاغرا كتغنانيا كمتا لاتيتك بقرابها مغفرا اني دم وصاني ميمولا مغفرت يجه قربالو متالو يا الله ያያችሁ ለመማር ወንጀላችንን ሊያራግፍ እንዴት እንደተዘጋጀ አላህ ደግሞ ይደሰታል እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ የሚደሰት ጌታ በምን ባሪያው ሲመለስ አንተ የሆነ ሰው እኮ አስከፍተኸው እንደ ይቅርታ አድርግልኝ ብትለው ለጊዜው ምን ይላል እሺ ይልና የሆነ ጊዜ ያስታወሰ ምን ይላል ቅሬታ ሊመጣበት ይችላል አላህስ ስንመለስ ራሳችንን በድለን በሱ ላይ እንኳን የበደል አይነት ትላልቅ ወንጀል ፈጽመን ብንመጣ እንደው የሆነ ተውባ አድርገን ስንመጣ ምን የሚያደርግ ጌታ ነው የሚደሰት ጌታ ነው ነብዩ ሰለላሁ ዐለይሂ ወሰለም ባስተላለፉት አንድ ሐዲስ ላይ እንደዚህ አሉ لله أشد فرحا بتوبة عبده حين يتوب إليه الله كو بباريو توبت ودسو بمملس ساعات እጅጉን በጣም ይደሰታል ሱብሃንአላህ የሚደሰት ጌታ من أحدكم አንዳችሁ كان على راحلته በመጓጓዣ ላይ ሆኖ بأرض فلات ለጥ ባለ ሜዳ ላይ በሚሄድበት ሰዓት ላይ فانفلتت منه كسو طفاتشبت فرطتتشبت وعليها طعامه وشرابه ميططاو ميبلاو مغبو باطقالاي እሷ ላይ ነው የጫነው فايس منها ከሷ ተስፋ ቆረጠ በቃ ሞት ከመጣብኝም እዚሁ ልሙት ብሎ ተስፋ ቆረጠ فأتى شجرة عند ዛፍ ላይ መጣና فاضطجع في ظلها በጥሏ ላይ ጋደም አለ በጎኑ وقد عيس من راحلته يسو برغطم كمغواغواجو تسفا قرطوال موت كمطابنيم እዚሁም ብሏል ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ فبينما هو كذلك اذ هو بها قائمه عنده በዚህ ሁኔታ ባለበት ሰዓት ላይ እቺ ግመሉ ፊትለፊት ቆማ ያገኛታል فاخذ بخطامها ልጓማን ያዛ ደረገና ቶሎ ثم قال من شدة الفرح كزام بتام كمدست يتنسى اندياله من اللهم أنت أبدي الله وي أنت يني باريانه وأنا ربك أني دكمو جيته نين الله سبحان الله قالوا كفرنا نجرج النبي صلى الله عليه وسلم على كفروتهم من قالوا أخطأ من شدة الفرح بتام كمدست يتنسى ተሳሳተ አሉት እንጂ ሌላ ታፔላ አለጠፉለት ምንድነው የተፈለገው ነጥቡ አላህ ወደሱ ስትመለሱ ይህ ሰው ከተደሰተ የበለጠ እሱ በእናንተ ላይ ይደሰታል አያችሁ ታዲያ አላህ ከተደሰተብን እህቴ በቲክቶኩም በዩቲዩብም በተለያዩ ሶሻል ሚዲያ ላይ ሂጃብሽን አውልቀሽ ምደንሽ ምጨፍሪ ተውባ አድርጊ ወደ አላህ ተመለሽ ኸይረኛ ወር እየመጣ ነው ወደ አላህ ተመለሽ ወንድሜም ወደ አላህ ተመለስ እኛም ሁላችንም እንዲህ ስናገር ብዙ ጊዜ እኔ ንጹህኛ አይደለም ሐቂቃ በመናገረው ንግግር ምናልባት አብረን ከተመለስን አብረን ከተስተካከልን በሚል ሐሳብ እንጂ والله አላህ የሚያቀብኝ ብዙ ወንጀል አለ አላህ ሰትሮልን ነው ያ አላህ እዝነቱ መገለጫው ምንድነው ታውቃላችሁ አላህ የባሪያውን ወንጀል መሰተሩ ነው አሐዱ ሰለፍ ምን ይላሉ
ወንጀል ሚሸት ቢሆን ኖሮ እኔ ሰዎች አይጠጉኝም ነበር አሉ። አዎ አላህ ሰትሮልናል፣ ወላሂ ደብቆልናል። ስለዚህ ስለደበቀልን ምን እናድርግ? ወደሱ በደስታ እንመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን። ሁላችሁም ወደ አላህ ተመለሱ እናንተ አማኞች በአጠቃላይ ትድኑ ዘንድ ይከጀላልና። ይሄ ቁርአን የወረደው መዲና ከሄዱ በኋላ ነው። ሰሃቦች ቤት ንብረታቸውን ትተው ለአላህ ዲን ብለው ትተው ከሄዱ በኋላ አላህ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን አለ አላህ። ሱብሓነላህ። ታዲያ ስንት ወንጀል አለብን አላህን ያውቃል። ስለዚህ ተውባ ከሁሉም ወንጀል ልንመለስ ይገባል። ሰው ከማታለልም ልንቆጠብ ይገባል። ሰው ማታለል ወላሂ ዱንያ ላይ ባዶ ያደርገናል፣ አኼራ ደግሞ በጣም ባዶ ያደርጋል። ዱንያም ጭንቀት ነው የሚያስወርሰው፣ አራዳነት አይደለም። አንዳንድ ሰው አራዳነት፣ ብልጥነት፣ ሰው ማታለሉ፣ የሆነ ነገር መሸወዱ ይሄ አይደለም። አራዳ ማለት በኢስላም ቋንቋ ዓሪፍ የሚባለው አራዳ ብልጥ ማለት አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ማለት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከሞት በኋላ ላለ አገሩ ስንቅ ያዘጋጀ፣ ነገ ቀብር አለብኝ ከመወዳቸው ወዳጆቼን ለያለው ቀብር እገባለሁ ብሎ ዛሬ የተዘጋጀ ለነገ። ይሄ ነው ብልጥ ጮሌ ማለት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ለቱዐዱነ አልሑቁቀ ኢላ አህሊሃ የውም አልቂያማ። የቂያማ ቀን የሰዎችን መብት ትመልሳላችሁ፣ የሰዎችን ሐቅ። ከረመዳን በፊት እስቲ የበደልኳቸው ያስለቀስኳቸው ሐቃቸው የወሰድኩባቸው ብለን ካሁኑ ለምን ያን ወር በነሻጣ በንጹህ ቀልብ ተቀበለን ለመጾም ከሰው እንባ ርቀን ለመጾም አሁኑ ዝግጅት ማድረግ። መብቶችን ትመልሳላችሁ የውመል ቂያማ አሉ። ሐታ ዩቃደ ሊሻቲ ልጀለሃኢ ሚነ ሻቲ ልቀርና አሉ ረዋሁ ሙስሊም። ቀንድ ያላት ፍየል ቀንድ የሌላትን ዱንያ ላይ ወቅታ ከሆነ ነገ የውመል ቂያማ ቀንድ ያላት ቀንዷ ተወስዶ ቀንድ የሌላት ቀንድ ተሰስቷት ውጊያት ትባላለች። በእንስሳቶች መካከል አላህ ፍርድ ከሰጠ በፍትህ ከፈረደ በሰው ልጆች መካከልስ በዳውም ተበዳውም እኩል ይሆናል፣ ያለቀሰውም የሳቀው እኩል ይሆናል። ቁርአን ላይ ትኩረት እናድርግ። ቁርአንን ስንይዝ ከፍ እንላለን። አለዚያ አላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይከሱናል። ኢነ ቀውሚ ኢተኸዙ ሀዘል ቁርአነ መህጁራ። ጌታዬ ወይ ህዝቦቼ ይህንን ቁርአን ወደ ኋላ ወረወሩት፣ አኮረፉት፣ ተውት ይሉናል። በማቀርባት ምሳሌ አለች። አንድ ደብዳቤ ከውጭ ሀገር ቢላክልን ይህ ደብዳቤ በማናውቀው ቋንቋ የተጻፈ በቻይንኛ ወይ በአረብኛ በሆነ ማናውቀው ቋንቋ ተጽፎ ቢመጣ ስንት ዓመት ያንን ደብዳቤ ሳናስተረጉም እኛ ዘንድ እናስቀምጠዋለን? ስንት ዓመት ነው የምናስቀምጠው? መልሱልኛ። 30 ደቂቃ ይቆያል። ለምን? ደብዳቤው ምንድን ነው ወዳጄ ላከልኝ? ዶላር ነው ዩሮ ነው የላከልኝ? እንወሰወሳለን። ነው ምንድን ነው እንላለን። ቢላህ አለይኩም እኛ ስንት ዓመት ደግሞ ትርጉሙን ሳንረዳ ቆየን ያለኝ ነው ብለን ሳንጠይቅ። ስለዚህ ወር እንደዚህ ኸይር ነገር የበዛበት ወር ነውና በዚህ ወር ላይ ኸይር ነገር ሰርተን በመልካም ላይ ተገኝተን ከአምናው ረመዳን የተለየ ረመዳን ድሎች በጣም የተፈራረቁበት ወር ነው። ረመዳን የድል ወር ነው። አላህ እኛን በኢባዳ ድል እንዲያደርገን ዱዓ እናድርግ። ወላሂ ነፍሳችን የምናድንበት እያንዳንዱን ሰዓት ጠብቀን የምንሄድበት። መቼ እንነደማለን መሰላችሁ ወንድሞች? ልክ የኢድ ቀን ኢሻ ሰላት ሰግደን ልክ ሰላም አለይኩም ሱና ሰላት ነው በቃ ተራዊ የለም 3-4 ቀን ለምንድን ያመለጠኝ ተራዊ እንላለን። ሳምንት ለምን አመለጠን? ነዳማው የኢድ ቀን ይጀምራል። አያመን ማዕዱዳት የተቆጠሩ ቀናቶች ናቸው። 29 ወይ 30 ቀን ግብት ይላል ይወጣል። ይኸው ካሚል በዚህ ቀን ነግሮን ነበር። እንዴት ገብቶ እንዴት ወጣ በራሳችሁ ታዩታላችሁ። አላህ ያዝምልን። ተቀምበት ሙስተዒድ ነን እያንዳንዱን ነገር ልንመጠቀም። ይህ ወር ልዩ ነው። ሌላው ሴቶቻችሁን በኢባዳ እንዲበርኩ ሚስቶቻችሁን፣ ልጆቻችሁን፣ እናቶቻችሁን፣ ኻዲሞች ለምን እነሱም ይቅሩዋ። እኛም ታደም ብቻ የምግብ ሐቂቃ የኢባዳ ወር ነው። እንደ ሆዳችን ሲራብ እኮ ለካ ዓመቱን ሙሉ በአጠቃላይ ተራበዋለን ብለን
በትም ወር ነው ሐቂቃ ለዓለኩም ተተቁን ልትፈሩት ይከጀላል ነው ለምን ኩቲበ አለይኩም الصيام كما كتب على الذين من قبلكم لعلكم تتقون የጾም ዋና ቁም ነገሩ የተፈለገው ተቅዋ ነው ተቅዋ የምናገኝበት ራሳችንን ቀይረን ለ11 ወሩ ዝግጁ የምናደርግበት ስንቅ የምንይዝበት ትልቅ አጋጣሚ ትልቅ ፍርሳ ነውና ስለዚህ ሚስቶቻችን ቁርአን ይቅሩ ዚክሩንም ዱዓውን ያድርጉ እናቶቻችንም እንደዛው ያን እናድርግ የመጨረሻው ዒልም ይኑረን ለረመዳን ምን አይነት ዒልም ምን ጾም ምን ያበላሻል ምን ያስተካክላል ምን የሚያፈርሰው ነገር አለ አንዳንዱ ምስኪን አለ ወል አጅር የሚያገኝ ይመስላል ምን ልክ ኢፍጣር ሰዓት ላይ ረጅም ሰዓት መቆየቱ ማለት በቃ ዘግይቶ ማፍጠሩ ዘግየቱ አጅር አለው ላ ማዘግየቱ አይደለም ማፋጠኑ ነው ልክ አዛና ለአፍጥሩ ቶሎ አቻኩሉ ነው የተባለው ስሁርን እስካዘገዩና ኢፍጣርን እስካቻኩሉ ድረስ ኡመቶቼ ኸይር ነገር ላይ ከመሆን አይወገዱም አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢፍጣርን ማን ነው ስሁርን ማዘግየት ነው ለምን አንደኛ ሱብዩንም ጀማዓ ታገኛለህ ሁለተኛ ለቀኑን ቁዋ ይሆናል አንዳንዱ ምስኪን እንደሆነ አለ ስሁር አለመብላት በቃ ደብል ጾም እንደሆነ ያስባል አለመብላት ላይ አይደለም ስሁርን ተጠቀሙ በስሁርስ በረካ አለው ከአህለል ኪታብ ጋር የሚለየው ጾሙ አንደኛ ስሁር ነው ብለው አላህ መልእክተኛ ነግረውናል በረካ አለው ብለውናል አይስበል ያመኛል ተምርም ብትሆን ውሃም ብትሆን ጠጣ ተጠቀም ሙስተዒድ ነን ስለዚህ በዕልም ዑለማዎችን ጠይቀን ይሄን ረመዳን ልዩ ረመዳን እኛ ላይ ለውጥ ምናመጣበት እንዲሆንልን ድል ምናገኝበት ወር እንዲሆንልን ኸይር ነገር ምናገኝበት መብታችን ከምንም በላይ ተከብሮ የምንጓዝበት በየትምህርት ቤቱ በየምኑ በሂጃብ እየተንገላቱ በሰላት እየተንገላቱ ያሉ ወንድሞች እህቶች ድል የምናገኝበት ወር አላህ እንዲያደርግልን ዱዓ ምናደርግበትና የምንጠናከርበት ወር እንዲያደርግልን እየተማጸንኩኝ ንግሬን በዚህ ቋጫለሁ ከተሳሳትኩኝ ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው بسم الله الحمد لله والصلاة والسلام على رسول الله الله سبحانه وتعالى الزبيت اند سبسبن نجم جنة الفردوس اند سبسبن መጨረሻችን አላህ ያሳምርል መጨረሻችን አላህ ያሳምርል ጭንቀታችን አላህ ያስወግድል ጭንቀታችን አላህ ያስወግድል የተጨነቀን በአጠቃላይ አላህ ይፈርጀው ውጭ ሀገር ላይ ያሉ እህቶች ወንድሞች አሉ የተጨነቁ ከቤተሰብ ጋር እንዴት እንገናኝ በምን መልኩ ምን ይዘን እያለ የተጨነቁ አሉ አላህ ይፈርጃቸው አላህ ይፈርጃቸው ረመዳንን በሰላም የምናገኝ አላህ ያድርገን እነዚህን ቀሪ ቀናቶችን አላህ ይባርክልን በአግባቡ የምንጠቀም አላህ ያድርገን ረመዳንን ደርሰው በአግባቡ የሚጠቀሙ አላህ ያድርገን በአግባቡ የምንጠቀም አላህ ያድርገን ሁሉንም ቀናቶች ደቂቃውንም ሰዓቱንም በስነ ስርዓት ተጠቅመን የምንጓዝ አላህ ያድርገን ኸይር ነገር የምናገኝበት አላህ ያድርገን እንደ ሆስፒታል ላይ የተኙ ወንድም እህቶች አሉ ዘንድ ረመዳን ሆስፒታል ልናሳልፍ ነው ብሎ የተጨነቁ አሉ አላህ ይፈርጃቸው ከኛ አላህ ይቀላቅላቸው ከኛ ጋር አላህ ይቀላቅላቸው የታመመውን አላህ ያሽረው የታመመውን አላህ ያሽረው ትዳር የሌለውንም አላህ ትዳር ይለግሰው ትዳር የሌለውን አላህ ትዳር ይለግሰው ለእህቶቻችን ሷሊ ባል አላህ ይለግሳቸው ላላገቡትም ወንድሞቻችን ሷሊ ሚስት አላህ ይለግሳቸው ልጅ የሌለው አላህ ልጅ ይለግሰው ብዙ ዓመት በትዳር ቆይቶ ልጅ ያጣውን አላህ ልጅ ይለግሰው ለአላህ የሚሳነው ነገር የለም ዘከርያን እንደለገሰው ሳራ ለገሰው እናንተንም አላህ ይለግሳችሁ ከጭንቀት አላህ ነጀ በለን አንድነት አላህ ያድርገን ይህ ወር አንድነት የሚጠናከርበት አላህ ያድርግልን የእውነት የምንተዛዘን የምንተሳሰብ አላህ ያድርግልን አንዱ ለአንሱ የሚያስብ የሚጨነቅበት አላህ ያድርግልን አላህ ሱብሓነሁ ወተዓላ መጨረሻ አላህ ያሳምርልን መጨረሻችን አላህ ያሳምርልን ዱንያ አረፋ ላይ ሐጅ ላይ መካ ላይ ሐረም ላይ አላህ ኸይራ ላይ የሁላችንም መጨረሻ ያማረ አላህ ያድርግልን ያማረ አላህ ያድርግልን ፊልስጤም ያሉት ሰላማቸው ዘላቂ አላህ ያድርግላቸው ሰላማቸውን ዘላቂ አላህ ያድርግላቸው የይሁዶች ባህሪ ሁልጊዜም ቃል ኪዳን ማፍረስ ነውና እንደ የበላይነቱን በወንድሞቻችን አላህ ያድርገው ጋዛ ፈራርሳለች አዲሶ የተስተካከለ የተመቻቸ ኑሮውን አላህ ያድርግላቸው አገራችንን ሰላም አላህ ያድርግልን ሰላም አላህ ያድርግልን አክሱም ላይ ያሉት ሙስሊም ወንድሞቻችን እህቶቻችን የበላይነታቸውን አላህ ያምጣላቸው ድል አላህ ያድርግላቸው እንደው መቅበሪያው ርቋቸዋል ቅርብ አላህ ያድርግላቸው የአዛኑ ድምጽ ርቋቸዋል ቅርብ አላህ ያድርግላቸው በሂጃባቸውም በዲናቸውም የሚከበሩበት የበላይነታቸውን የሚረጋገጥበት ድል አላህ ይለግሳቸው ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት ነጃ አላህ ይበላቸው ነጃ አላህ ይበለን اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمة يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا وآخر دعوة
أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. الله أكبر الله